የቦላቦ ወሎ እንዴ ካሜራው በርቷል እንዴ? ሰላም ቦላቦ ነኝ። ሙሉ ስሜ ደግሞ ቦላቦ ፈረሱ ይባላል። ቦላቦ ፈረሱ። እንደ ሰው አወራለሁ፣ እንደ ፈረስ ደግሞ እጮሃለሁ። ዛሬ በጣም ደስ የሚል ቀን ነው። ከሰኞ እስከ ዓርብ ጋሪ ተሸክሜ ስሰራ ነበር ያሳለፍኩት። ዛሬ ግን የእረፍት ቀኔ ነው። ከኔ ጋር መዋል ትፈልጋላችሁ? ኑ አብረን እንዋል። ዛሬ ዓመታዊው የፍሩሽካ አውደ ርዕይ ይካሄዳል። እኔም እዛ በላለው ብዬ ቁርሴን ሳልበላ ከቤት ወጣው። በሩጫ እየገሰገስኩ ጫካውን ሜዳውን አቋርጬ የፍሩሽካ አውደ ርዕዩ ጋር ደረስኩ። አቤት እንዴት ያምራል! አውደ ርዕዩ ድምቅ ብሏል። ደግሞ ታዋቂ ፈረሶች ሁሉ መጥተው ነበር። ለምሳሌ ዘፋኙ ፈረስዬ፣ ብዙ ፊልሞች የሰራችው ፈረሲና እና የፈረስ ቲክቶከሮችም ነበሩ። በጣም ደስ ያለኝ ግን ብዙ አይነት ፍሩሽካዎች ነበሩ። ፍሩሽካ ፍርፍር፣ ፍሩሽካ ቁጭቁጭ፣ ፍሩሽካ በየአይነቱና ሌሎችም። እኔ ደግሞ ቁርሴን ስላልበላው በጣም ጎምጅቼ ልበላ ስል የሰፈሬ ልጅ የሆነችው ፍየሏ ሂሩት መጣች። እኔም የፈረስ ድምፅና የእሷን ስም አንድ ላይ አድርጌ ሂሩት ብዬ ጠራኋት። እሷ ደግሞ የፍየል ድምፅና የአማርኛ ቃል አንድ ላይ አድርጋ ምን ቦላቦ ብላ ሰላም አለችኝ። ከዛ ከፍየሏ ሂሩት ጋር ስንዞር ጓደኞቼን ባቡሹና ብሩኬን አገኘኋቸው። ሁላችንም ደስ አለን። ከዛ እኔ እስካሁን ምግብ ስላልበላው ብዙ ፍሩሽካ ይዘን ወደ ሰፈር እንሂድ ተባባልን። ብሩኬና ባቡሹ እየተጋገዙ ብዙ ፍሩሽካ ጫኑብኝ። ይህን ሁሉ ፍሩሽካ እኮ በልቼ አልጨረሰውም፣ ግን ስለራበኝ የፍሩሽካው መብዛት ምንም አልመሰለኝም። ከዛ ገና ልራመድ ስል የተጫንኩት ፍሩሽካ ከብዶኝ ተንገዳግጄ ወደቅ። እዛ ያለው ሰው ሁሉ ሳቅብኝ። ብሩኬና ባቡሹ ግን ጥሩ ጓደኞቼ ስለሆኑ አይዞህ ብለው አነሱኝ። ከተነሳው በኋላ የሚበቃኝን ያህል ፍሩሽካ ብቻ ለመውሰድ ወሰንኩ። ሁሉም ነገር በልኩ ሲሆን ጥሩ ነው። ሰፈር ስንደርስ የያዝኩትን ፍሩሽካ ብልት አደረኩት። ሆዴም ጥግብ አለ። ደስ አለኝ። ልጆችዬ የዛሬው ውሎዬ ይህን ይመስላል። በሚቀጥለው ጊዜ እስከምንገናኝ ቻው ቻው።